የመካከለኛው ምስራቅ ፍጥጫ የዓለም ስጋት የኃይል ሚዛን ጥልቅ ትንታኔ። ሰላም ጤና ይስጥልኝ። የዛሬው የፋክት ፈርስት ልዩ ዝግጅታችን የዓለምን ትኩረት በሳበው የመካከለኛው ምስራቅ ወቅታዊ ውጥረት ላይ ጥልቅ ትንታኔ ይዘን ቀርበናል። ባለፉት ጥቂት ሳምንታት በቀጠናው የታዩ ክስተቶች ከዚህ ቀደም ታይተው የማይታወቁና የዓለምን የፖለቲካ ካርታ ሊቀያይሩ የሚችሉ ናቸው። ከጥላ ጦርነት እስከ ቀጥተኛ ፍጥጫ የተሸጋገረው የእስራኤልና የኢራን ግጭት ወዴት ያመራል? የአሜሪካና የሩሲያ ሚናስ ምንድነው? ለሚሉት ጥያቄዎች ዛሬ ምላሽ እንፈልጋለን። ለአራት አስርት ዓመታት ኢራንና በእስራኤል በቀጥታ ከመጋጠም ተቆጥበው ነበር። ይሁን እንጂ በሱሪያ የሚገኘው የኢራን ቆንጽላ ላይ ከተፈጸመው ጥቃት በኋላ ታሪክ ተቀይሯል። ኢራን ለመጀመሪያ ጊዜ ከገዛ መሬቷ በመቶዎች የሚቆጠሩ ድሮኖች፣ ሚሳኤሎችን ወደ እስራኤል ተኩሳለች። ይህ ድርጊት የቀይ መስመር መተላለፍ ተደርጎ ይወሰዳል። እስራኤል በበኩሏ ምላሽ የመስጠት መብታችን የተጠበቀ ነው በማለት አየር መከላከያዎቿን አጠናክራለች። በዚህ መሃል ያለው ትልቁ ስጋት አንዱ ሀገር ሌላኛው የኒውክሌር ማዕከል ወይም የነዳጅ ማከማቻ ቢመታ የሚከተለው ክስተት ከቁጥጥር የማይደረግለት የዓለም ጦርነት ሊሆን ይችላል። የኢራን ጥንካሬ የሚመነጨው በዙሪያ ባሰለፈቻቸው የታጠቁ ኃይሎች ነው። ከነዚህን የመቋቋም ዘንግ አክሲስ ኦፍ ሪስትራንስ በመባል ይታወቃል። ሂዝቦላ በሊባኖስ ከ150 ሺህ በላይ ሚሳኤሎች ያሉትና እስራኤልን በሰሜን በኩል እንቅልፍ የነሳ ኃይል ነው። ሁቲዎች በየመን ቀይ ባህር ላይ የዓለምን ንግድ መስመር በመዝጋት ምዕራባውያን እያስጨነቁ ያሉ ኃይሎች ናቸው። በኢራቅና በሱሪያ የሚገኙ ሚሊሻዎች የአሜሪካን ጦር ሰፈሮች ኢላማ በማድረግ ጫና ይፈጥራሉ። በሌላ በኩል እስራኤል በዓለም ላይ ካሉ ዘመናዊ የአየር መከላከያ ስርዓቶች አንዱ የሆነው አይሮን ዶም የአሜሪካ ሙሉ ድጋፍ አላት። ይህ ኃይል ሚዛን አንዱ ሌላው ሙሉ በሙሉ እንዲያጠፋው ቢያደርግም ግጭቱ ግን ለሰላማዊ ሰዎች እልቂትና ለስደት መንስኤ ሆኗል። በዚህ ፍጥጫ ውስጥም የዓለም ሀያላን ሀገራት በግልጽ በሁለት ተከፍለዋል። አሜሪካ በአሁኑ ወቅትም ሚዛን በመጠበቅ ከባድ ስራ ላይ ትገኛለች። አንድ በኩልም ለእስራኤል ወታደራዊ ድጋፍ ብታረጋግጥም በሌላ በኩል ግን ግጭቱ ወደ ሰፊ ጦርነት እንዳያመራ እስራኤልን ድሉል ተቀበይ እንጂ አጸፋዊ ጥቃት በመሰንዘር ነገሩን አታበላሺ በማለት እየገፋፋች ትገኛለች። ሩሲያና ቻይና ደግሞ ከኢራን ጎን በመቆም ምዕራባውያንን ለግጭት ተጠያቂ ያደርጋሉ። በዚህ መሃል የዲፕሎማሲ ጥረት አሁንም አልቆመም። ግብጽ፣ ኳታርና አሜሪካም በእስራኤልና በሐማስ መካከል ተኩስ አቁም ስምምነት እንዲደረግ እየጠሩ ነው። በተመሳሳይ አሜሪካ ኢራን በኦማን በኩል የጓሮ በር መልእክቶችን እየተለዋወጡ ውጥረቱን ለማርገብ እየሞከሩ ነው። ድርድሩ በአሁኑ ወቅትም በሰላምና በጦርነት መካከል ባለ ቀጭን መስመር ላይ ይገኛል። ይህ ውጥረት በመካከለኛው ምስራቅ ብቻ ተወስኖ አይቀርም። ጦርነቱ ከሰፋ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ፣ የንግድ መስመሮች መዘጋታቸው በኢትዮጵያም ሆነ በሌሎች ሀገራት ላይ የኑሮ ውድነትን ማስከተሉ አይቀሬ ነው። በተለይም በቀይ ባህር ላይ የሚታየው አለመረጋጋት ለዓለም አቀፍ ንግድ ትልቅ ስጋት ሆኗል። የሀያላን ሀገራት ፍጥጫ የመካከለኛው ምስራቅ የዓለም ፖለቲካ ቁማር መጫወቻ እያደረገው ይገኛል። በአጠቃላይ የመካከለኛው ምስራቅ ሰላም አሁን የደረሰበት ደረጃ እጅግ አሳሳቢ ነው። ዓለም አቀፍ ዲፕሎማሲው ውጥረቱን ለማርገብ እየጣረ ቢሆንም የሁለቱ ወገኖች ግትር አቋም ነገሮችን ወደ ከፋ ደረጃ እንዲያመሩ እያደረገ ነው። ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጦርነቱ ወደ ሰፊ ቀውስ ያመራል ወይስ በዲፕሎማሲ ይፈታል? እንዲሁ ኢትዮጵያ ከዚህ ግጭት ምን ትምህርት መውሰድ አለባት? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ለዛሬ ያዘጋጁላችሁ አጭር ትንታኔ ይህን ይመስል ነበረም። ፋክት ፈርስት መረጃዎችን በትክክለኛው መንገድ ማቅረቡን ይቀጥላል።